የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽን በከተማው ጎርፍን ጨምሮ ለተለያዩ ሰው ሰራሽና ተፈጥሯዊ አደጋዎች ተጋላጭ የሆኑ ከ300 በላይ አካባቢዎች መኖራቸውን በጥናት አረጋግጫለሁ ብሏል። ኮሚሽኑ ይህን ያለው መጪው ክረምት መሆኑን ተከትሎ ሊከሰት የሚችልን አደጋ ለመቀነስ በሚል ከአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት ጋር በመሆን በመከረበት መድረክ ላይ ነው። በዚሁ ጊዜ የተለያዩ ወረዳና ክፍለ ከተማዎችን ወክለው የተገኙ ተሳታፊዎች ከዚህ ቀደም ተቋሙ ለየኋቸው ያሏቸው አካባቢዎች ላይ የተመላከቱ ችግሮች በዘላቂነት ባለመፈታታቸው ችግሩ መባባሱን ገልጸዋል። ደስዬ ልባይ ዝርዝር አለው። የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት የዘንድሮ ዓመት የክረምት ወራት መቃረብን ተከትሎ በከተማው የተለያዩ አካባቢዎች ለጎርፍ፣ ለእሳት እንዲሁም ለትራፊክ አደጋ ተጋላጭ ናቸው ባላቸው አካባቢዎች ጉዳይ ከተለያዩ ባለድርሻ ተቋማትና የሥራ ኃላፊዎች ጋር በመሆን መክሯል። ጽሕፈት ቤቱ በተለይም አሁን ላይ በከተማው የተለያዩ የመሰረተ ልማት ግንባታዎች በመካሄድ ላይ መሆናቸውን ገልጾ በአንዳንድ አካባቢዎች ከዚህ ቀደም ከነበረው ተጋላጭነት ተጨማሪ ስጋቶች ሊኖሩ ስለሚችሉ የውይይት መርሃ ግብሩ ቅድመ መከላከል ላይ በትኩረት ለመስራት በማስፈለጉ የተዘጋጀ ነው ብሏል። አሁን በአብዛኛው ስለ ጎርፍ ፎከስ አድርገን የምንነጋገርበት ዋነኛ ምክንያት ያው መጪው ጊዜ ክረምት ነው። ከአንድ ወር ከ15 ቀን በኋላ ወይ ከሁለት ወር በኋላ ክረምት ይመጣል። ከተማችን ውስጥ ሰፋፊ የኮንስትራክሽን አክቲቪቲስ አሉ። በእነዚህ ምክንያት የተወሰኑ ዲስተርብድ የሆኑ መሰረተ ልማቶቻችን ሊኖሩ ይችላሉ። የክትመት ሁኔታውን በከፍተኛ ሁኔታ እየተቀየረ ነው ያለው። እንደሁላችሁ እንደምታውቁት ብዙ ቢልት ኢንቫይሮንመንት እየጨመርን በሄድን ቁጥር ሰርፌስ ረኖፍ ወይም ደግሞ ወደ ተፋሰሶቻችን የሚሄደው የውሃ መጠን በከፍተኛ ሁኔታ እየጨመረ ነው የሚሄደው። አብሮ የጎርፍ ተጋላጭነትም በዚሁ መጠን ይጨምራል ማለት ነው። ሌሎች መሰረተ ልማቶችን እየገነባን ቤት እየገነባን ህንፃ እየገነባን መሰረተ ልማት በከፍተኛ ሁኔታ እየሰራን አብረን ከጎርፍ ጋር ያለውን ተጋላጭነት መቀነስ ካልቻል በጣም አስቸጋሪ ሁኔታ ውስጥ እንገባለን። የተለያዩ ክፍለ ከተማዎችን ወክለው የተገኙ ተሳታፊዎች በበኩላቸው ከዚህ ቀደምም ተጋላጭ የሆኑ አካባቢዎችን የመለየት ስራ ቢሰራም ችግሩ ግን ተባብሶ መቀጠሉን ገልጸዋል። ብዙ ቦታ ላይ ቅድም ኮማንደርም ሲያነሳ እንደነበረው ነዋሪዎችን ማንሳት ይላል። መፍትሄ ብለን የምንለው ማንሳት እኔ ማየው በሁለት መንገድ ነው። ጊዜያዊ ማንሳትና ዘላቂ መፍትሄ መስጠት። አሁን እንደ ኮልፌ በተለይ ባሳለፍነው ክረምት በርካታ ነዋሪዎችን ከመኖሪያቸው አውጥተን በወጣት ማዕከላት በትምህርት ቤቶች አቆይተናል። እሱ ለኔ ዘላቂ መፍትሄ ነው። ምክንያቱም የሰው ህይወትና ንብረት ይቀድማል። ሰዎችን አንስቶ ማቆየት ተገቢ ነው፣ ግዴታም ስለሆነብን እሱን አድርገናል። ግን ደግሞ ክረምቱ ሲያልፍ ተመልሰው ወደ ቤታቸው ገብተዋል። ዘላቂ መፍትሄ ግን አልሰጠናቸውም። አሁንም ክረምት እየመጣ ነው፣ ልናወጣቸው ነው ማለት ነውና በዚህ መንገድ ነው ወይ መቀጠል ያለበት የሚለው ነገር በደንብ መታየት አለበት። እዚሁ በግልጽ መነጋገር የሚያስፈልገው እስካሁን የአደጋ ስጋት ናቸው ተብለው ተለይተው ለተቋማትም ጭምር ተሰጥተው ተቋማት ምላሽ ያልሰጡባቸው የማቅለያ እርምጃ ያልተወሰደባቸው አካባቢዎች አሉ። ይሄ በክፍለ ከተማም ብቻ አቅም የማይሰሩ ግን ደግሞ የሌሎችን ባለድርሻ አካላት ርብርብ ድጋፍ የሚፈልጉ ቦታዎች አሉና እነሱን ባለድርሻ አካላት በውል ታውቀው በደብዳቤም ጭምር ተሰጥቷቸው እኛም እየተከታተል በጋራ ተቀናጅተን ችግሮች እንዲፈቱ ማድረግ የምንችልበት እድል መፈጠር አለበት ማለት ነው። ይበንድ እንዳለ ደግሞ በተለይም ለአደጋ ተጋላጭ በሆኑ አካባቢዎች በቂ ጥናት ሳይደረግባቸው የሚሰሩ መሰረተ ልማቶች ከጊዜ ወደ ጊዜ ችግሩን እያባባሱ ስለመሆናቸው ነው የተነገረው። ከዛ ባሻገር አሁንም ካባ ሰፈር ላይ ወረዳ 7 ላይ የተቸገርነው ወንዙ አቋርጦ የሚሄድበት ቦታ ላይ የባቡር ሀዲድ ተዘርግቷል። እሱ ብቻ ሳይሆን ከባቡር ሀዲድ በኋላ ባለው ቦታ ላይ ደግሞ ትልቅ ህንፃ ተገንብቷል። አሁን መሄጃ መፈናፈኛ የለው። ጎርፉ የመጣ በየአመቱ እዛው ይተኛል። እዛ አካባቢ ባሉ ሰዎች ላይ ጉዳት ያደርሳል። ቅንጅት ከሚፈቱ ተቋማት ጋር በተያያዘ ያለው ቅንጅታዊ አሰራርን ቼክ ቢደረግ ለምሳሌ ቤቶች አካባቢ እና መንገዶች አካባቢ ያሉ ጋፖች በጣም ሰፋ ያሉ ናቸው ማለት ነው። በሌላ በኩል በአቃቂ ክፍለ ከተማ የሚገኘውና ለበርካታ ሰዎች ህይወት ማለፍና የንብረት መውደም ምክንያት እየሆነ ቀጥሏል የተባለው የአቃቂ ወንዝ ዳርቻ ላይ የሚኖሩ ሰዎችን ጉዳይ አስመልክቶ በተደጋጋሚ ሪፖርት ከማቅረብ ባሻገር የህዝብ እንደራሴዎች ምክር ቤት አባላት ጭምር ምልከታ ቢያደርጉበትም ችግሩ ሳይፈታ ሌላ ክረምት መቃረቡ ስጋት ደቅኗል ተብሏል። የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት በበኩሉ የእሳትና አደጋ ስጋት ስራ አመራር ኮሚሽን ቢሮን ጨምሮ ሌሎች ጉዳይ ከሚመለከታቸው ተቋማት ጋር በጋራ በመሆን የዘንድሮ ክረምት ከመግባቱ በፊት ተጋላጭ የሆኑ 378 አካባቢዎችን ለይቻለሁ ብሏል። ከነዚህም መካከል 70 የሚሆኑ ለአደጋ ተጋላጭ ቦታዎችን በመያዝ የአራዳ ክፍለ ከተማ ቀዳሚ
ቀዳሚ ነው የተባለ ሲሆን በ47 ቦታዎች የልደታ ክፍለ ከተማ ሲከተል ቦሌ ክፍለ ከተማ ደግሞ ለተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ተጋላጭ የሆኑ 38 ቦታዎችን በማመላከት በሶስተኛ ደረጃ ላይ መቀመጡ ሲነገር ሰምተናል። በእነዚህ አካባቢዎች የአደጋ ምላሽ ለመስጠት በቂ የመንገድ መሰረተ ልማት ካለመኖሩ ባሻገር ቤቶች የተሰሩበት ቁሳቁስ ለእሳት አደጋ ተጋላጭነታቸውን የሚያባብስ ነው ተብሏል። በተጨማሪም በወንዝ ዳርቻ ሰፍረው የሚገኙ አንዳንዶቹ የህብረተሰብ ክፍሎች ሰነድ አልባ መሆናቸው ወደ ሌላ ቦታ ለማዛወር እክል እየፈጠረ ነው የተባለ ሲሆን በአጠቃላይ ቀጣዩ ክረምት የሚያስከትለውን አደጋ ለመቀነስ የመከላከል ስራዎች ይሰራሉ ተብሏል። ለአብነትም ለ2 ወራት በሚቆይ ዘመቻ ሰዎችን ወደ ተሻለ ቦታ ማዛወር እንዲሁም የግንዛቤ ማስጨበጫ ስልጠና ከመስጠት ባለፈ በዘላቂነት እነዚህን አካባቢዎች ከስጋት ነፃ ለማድረግ የወንዞች ዳርቻ ልማትና አንዳንድ አካባቢዎችን መልሶ የማልማቱ ስራ ተጠናክሮ ይቀጥላል ነው የተባለው።